ሰላም እንደሰነበታችሁ ኦምኒያ ዜና ነው። በአሜሪካና በኢራን መካከል ሳይታሰብ በድንገት ጉድ ተከስቷል። በሁለቱ ሀገራት መካከል ዛሬ ሰኔ 20 2018 ምን ተፈጠረ? በአሜሪካና በኢራን መካከል ለተወሰነ ጊዜ ታይቶ የነበረው አንጻራዊ ሰላም ፈርሶ በሁለቱ ሀያላን ሀገራት መካከል ዳግም አደገኛ ከፍተኛ ወታደራዊ ግጭት አገርሽቷል። ሰምታችኋል? እንዴት ሰነበታችሁ? ይሄ ጉዳይ ጉድ ነው የተፈጠረው። ሀገራቱ ለተቀሰቀሰው አዲስ ውጥረትና የተኩስ አቁም ስምምነት መፍረስ እርስ በእርስ እየተወነጃጀሉ ይገኛሉ። ዓለም በአሁን ሰዓት ሶስተኛውን የዓለም ጦርነት ልታዘጋጅ በዝግጅት ላይ ነች። የአሜሪካ ክስ ምን ይመስላል? አሜሪካ ማዕከላዊ እዝ ሴንትኮም ባወጣው መግለጫ ኢራን ኤምቪ ኤቨርላቭሊ በተሰኘው የንግድ መርከብ ላይ የድሮን ጥቃት መሰንዘሯ በአገራቱ መካከል የነበረውን ጊዜያዊ የተኩስ አቁም ስምምነት በግልጽ ጥሳለች ብለዋል። አሜሪካ ለዚህ ጥቃት ፈጣንና ጠንካራ ምላሽ መስጠቷን የገለጸች ሲሆን በኢራን ውስጥ በሚገኙ የሚከተሉት ቁልፍ ኢላማዎች ላይ ተከታታይ የአየር ድብደባ መፈጸሟን ይፋ አድርጋለች። የሚሳኤል ማከማቻዎች፣ የሰው አልባ አውሮፕላን ድሮን ጣቢያዎች፣ የራዳር መሰረተ ልማቶች፣ የቴህራን ጠንካራ ማስተባበያና የመልሶ ማጥቃት ማስጠንቀቂያም እየተነገረ ነው። ኢራን በበኩሏ የቀረበባትን የአሜሪካን ክስ ሙሉ በሙሉ ውድቅ አድርጋለች። የቴህራን ባለስልጣናት የተደረሰውን የተኩስ አቁም ስምምነት እንዳልጣሱ በመግለጽ ይልቁን አሜሪካና እስራኤል የተኩስ አቁም ስምምነቱን መጀመሪያ የጣሱ አካላት ናቸው ስትል የተገላቢጦሽ ክስ ሰንዝራለች። የወቀሳ ጨዋታው ከእንግዲህ አይሰራም። ኢብራሂም ኢዚዚ የኢራን ፓርላማ የጸጥታ ኮሚቴ ሰብሳቢ የሀገሪቱ ፓርላማ የጸጥታ ኮሚቴ ሰብሳቢ ኢብራሂም አዚዝ የአሜሪካን ጥቃት ግዴለሽነት የተሞላበት የተኩስ አቁም ጥሰት ሲሉ የኮነኑ ሲሆን ድርጊቱ ፕሬዝዳንት ዶናልድ ትራምፕ ለድርድርም ሆነ ለተኩስ አቁም መርሆች ቁርጠኝነት እንደሌላቸው ያሳየ ነው ብለዋል። አክለው ይህ ጥሰት ለአሜሪካ ውድቀትንና ጸጸትን እንደሚያስከትል አስጠንቅቀዋል። በተጨማሪም የኢራን ኢስላማዊ አብዮት ጥበቃ ጦር ባወጣው መግለጫ አሜሪካ በኢራኗ ሲሪክ ደሴት ላይ የሰነዘረችው ጥቃት የባህርና የአየር ኃይሉን ማክሸፍ እንደቻለ አስታውቀዋል። ድርጊቱ ያለ ምላሽ አይቀርም ያለው አይአርጂሲ ተገቢ በሆነ ጊዜና ቦታ ፈጣን፣ ወሳኝና አደገኛ ምላሽ እንደሚሰጡም ዝተዋል። ከዚህ በተጨማሪም የስዊዘርላንዱ የሰላም ተስፋና የተጋረጠበት አደጋ ምንድን ነው? አሁን ላይ ሁለቱም ወገኖች ለተቀሰቀሰው አዲስ ግጭት አንዳቸው ሌላኛውን ተጠያቂ በማድረግ ላይ ይገኛሉ። ይህ አዲስ ወታደራዊ ፍጥጫ ሁለቱ ሀገራት በቅርቡ በስዊዘርላንድ ያደረጉትን ተስፋ ሰጪ የዲፕሎማሲ ጥረትና የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ ጥሎታል። የስዊዘርላንዱ ውይይትና ምን ነበረ ግቡ የሚለውን ስንመለከት በሁለቱ ሀገራት መካከል እስካሁን ድረስ ምንም አይነት የመጨረሻና ቋሚ የሰላም ስምምነት ያልተፈረመ ቢሆንም በስዊዘርላንድ ተካሂዶ የነበረው ውይይት ለረጅም ጊዜ የዘለቀውን ቅራኔ ለመፍታት ትልቅ በር የከፈተ ተደርጎ ተወስዶ ነበር። ውይይቱ በዋናነት ያተኮረው የጊዜያዊ ተኩስ አቁም ስምምነት ለመድረስና እሱን ተከትሎ ለቀጣይ ድርድሮች መነሻ የሚሆን የጋራ ፍኖተ ካርታ ለማዘጋጀት ነበር። ያ የድርድር ማዕቀፍ በሂደት ላይ እያለ ለመፍታት ያለማቸው ዋና ዋና አጀንዳዎች የሚከተሉት ነበሩ። ቀጠናዊ ጸጥታን ማረጋገጥ፣ የማዕቀብ ጉዳይ፣ የኢራን የኒውክሌር ፕሮግራም። እነዚህን የተመሳሰሉ አዳዲስና ነባር ችግሮችን ለመፍታት ተስፋ የጣለበት ውይይት ነበር። ከዚህ ምን ተገኘ? የዲፕሎማሲያዊ ውይይት ተከትሎ በዓለም አቀፍ የንግድ መስመር ላይ ትልቅ ተጽዕኖ ያለው የሆርሙዝ ሰርጥ በተወሰነ መልኩ መረጋጋት ታይቶበት ነበር። መርከቦች ያለ ስጋት መጓዝ በመጀመራቸውም በቀጠናው የነበረው የጸጥታ ስጋት ቀንሶ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ አሽቆልቁሎ ነበር።
ይሁን እንጂ በዛሬው ዕለት በሁለቱም ወገኖች የተሰነዘሩት ጠንካራ ክሶችና የታዩት ወታደራዊ እርምጃዎች ይህንን በብዙ ልፋት የተገኘውን ጊዜያዊ የተኩስ አቁም አደጋ ላይ የጣልና ቀጠናውን ዳግሞ ወደ ከፍተኛ ስጋት የከተተ ሆኖ አልፏል። በአሜሪካና በኢራን መካከል የተቀሰቀሰው ይሄው አዲስ ወታደራዊ ግጭት የሁለቱን አገራት ግንኙነት ወደ ከፋ ምዕራፍ ያሸጋገረ ሲሆን የቀጠናውን የጸጥታ ሁኔታም እጅግ አሳሳቢ ደረጃ ላይ ጥሎታል። ከዚህ በኋላ ምን ሊከሰቱ ይችላሉ? የስዊዘርላንዱ የዲፕሎማሲ ተስፋ መደብዘዝ እና የጦርነት ደመናው ዳግም ማንዣበቡ በዓለም አቀፍ ደረጃ የሚከተሉትን ስጋቶች ደቅኗል ብለዋል ምሁራን። የነዳጅ ገበያ መናጋት፣ በውይይቱ መሳካት ምክንያት ወርዶ የነበረው የነዳጅ ዋጋ አሁን ባለው አለመረጋጋትና በሆርሙዝ ሰርጥ ላይ በተጋረጠው አዲስ ስጋት ምክንያት ዳግም በከፍተኛ ሁኔታ ሊያናጋና ሊያባብስ ይችላል ተብሏል። የቀጠናው ጦርነት መስፋት፣ የኒኩሌር ስምምነቱ መስተጓጎል ሌላኛው ሐሳብ ነው። አድማጭ ተመልካቾቻችን በኢራን ወታደራዊ መሰረተ ልማቶች የምትወስደውን የአየር ድብደባ አሜሪካ የቀጠለች ሲሆን ኢራንም በበኩሏ የተመጣጠነና ጠንካራ መልሶ ማጥቃት እርምጃ ለመውሰድ በመዘጋጀት ላይ ትገኛለች። ይህ በሁለቱ ሀያላን መካከል የተፈጠረው የኃይል ሚዛን መናጋት ዓለም አቀፉ ማህበረሰብ በቀጠናው ላይ የነበረውን የሰላም ተስፋ አምክኖ ዳግም ወደ ከፋ የጦርነት ስጋት ውስጥ እንዲገባ አድርጎታል። ኦምኒያ ዜናን ሰብስክራይብ በማድረግ ሌሎች ዜናዎችንም እንዲደርሳችሁ የደውል ምልክቷን ጠቅ አድርጓት እያልን ዓለም በአሁን ሰዓት ከነበረችበት ሰላማዊ አየር ወደ ጦርነት ደመና እየገባች ይገኛል። አሁን ክረምቱን ታኮ የሚመጡት አዳዲስ የጦርነት ድምጾች እየበረከቱ በሚሄዱበት በዚህ ሰዓት የአሜሪካና የኢራን የእስራኤል ጦርነት መነሳቱ ምናልባት በድህነት አረንቋ ውስጥ ለሚገኙ አገራት ሌላ ጨለማ ይሆናል ተብሎ ይጠበቃል። አድማጭ ተመልካቾቻችን ይህ ጉዳይ በእንዲህ እንዳለ የእስራኤሉ የስለላ ተቋም ሞሳድ ከፍተኛ የሆነ የድል ዜና እንደያዘ እየተነገረ ይገኛል። በተለይ በአሁን ሰዓት እስራኤል በቅርቡ ባደረገችው ከፍተኛ የስለላ ጥበብ በአሜሪካ ሴናተሮች ላይ ያንዣበበ ከፍተኛ የደህንነትና የስለላ ስራ መስራቷ እየተነገረ ሲሆን ይህም አዲሱ ተስፋ ሆኖ ተመዝግቧል። አሁን ላይ የተደረገው ጦርነት ምናልባትም ከዚህ ጋር የተያያዘ ሊሆን ይችላል እየተባለ ነው። አድማጮቻችን ኦምኒያ ዜና ሰብስክራይብ በማድረግ ቀጣይ ትኩስ መረጃዎች እንዲደርሷችሁ ቤተሰብ እንሆን እንላለን። ሰናይ ጊዜ፣ ሰናይ ሁኔታን ተመኘንላችሁ። ሰላም እንዴት ሰነበታችሁ? ኦምኒያ ዜና ነው። በአሜሪካና በኢራን መካከል ሳይታሰብ በድንገት ጉድ ተከስተዋል። በሁለቱ ሀገራት መካከል ዛሬ ሰኔ 20 2018 ምን ተፈጠረ? በአሜሪካና በኢራን መካከል ለተወሰነ ጊዜ ታይቶ የነበረው አንጻራዊ ሰላም ፈርሶ በሁለቱ ሀያላን ሀገራት መካከል ዳግም አደገኛ ከፍተኛ ወታደራዊ ግጭት አገርሽተዋል። ሰምታችኋል? እንዴት ሰነበታችሁ? ይሄ ጉዳይ ጉድ ነው የተፈጠረው። ሀገራቱ ለተቀሰቀሰው አዲስ ውጥረትና የተኩስ አቁም ስምምነት መፍረስ እርስ በእርስ እየተወነጃጀሉ ይገኛሉ። ዓለም በአሁን ሰዓት ሶስተኛውን የዓለም ጦርነት ልታዘጋጅ በዝግጅት ላይ ነች። የአሜሪካ ክስ ምን ይመስላል? አሜሪካ ማዕከላዊ እዝ ሴንትኮም ባወጣው መግለጫ ኢራን ኤምቪ ኤቨርላቭሊ በተሰኘው የንግድ መርከብ ላይ የድሮን ጥቃት መሰንዘሯ በአገራቱ መካከል የነበረውን ጊዜያዊ የተኩስ አቁም ስምምነት በግልጽ ጥሳለች ብለዋል። አሜሪካ ለዚህ ጥቃት ፈጣንና ጠንካራ ምላሽ መስጠቷን የገለጸች ሲሆን በኢራን ውስጥ በሚገኙ የሚከተሉት ቁልፍ ኢላማዎች ላይ ተከታታይ የአየር ድብደባ መፈጸሟን ይፋ አድርጋለች። የሚሳኤል ማከማቻዎች፣ የሰው አልባ አውሮፕላን ድሮን ጣቢያዎች፣ የራዳር መሰረተ ልማቶች፣ የቴህራን ጠንካራ ማስተባበያና የመልሶ ማጥቃት ማስጠንቀቂያም እየተነገረ ነው። ኢራን በበኩሏ የቀረበባትን የአሜሪካን ክስ ሙሉ በሙሉ ውድቅ አድርጋለች። የቴህራን ባለስልጣናት የተደረሰውን የተኩስ አቁም ስምምነት እንዳልጣሱ በመግለጽ ይልቁን አሜሪካና እስራኤል የተኩስ አቁም ስምምነቱን መጀመሪያ የጣሱ አካላት ናቸው ስትል የተገላቢጦሽ ክስ ሰንዝራለች። የወቀሳ ጨዋታው ከእንግዲህ አይሰራም።
ኢብራሂም ኢዚዚ የኢራን ፓርላማ የጸጥታ ኮሚቴ ሰብሳቢ። የሀገሪቱ ፓርላማ የጸጥታ ኮሚቴ ሰብሳቢ ኢብራሂም አዚዝ የአሜሪካን ጥቃት ግዴለሽነት የተሞላበት የተኩስ አቁም ጥሰት ሲሉ የኮነኑ ሲሆን ድርጊቱ ፕሬዝዳንት ዶናልድ ትራምፕ ለድርድርም ሆነ ለተኩስ አቁም መርሆች ቁርጠኝነት እንደሌላቸው ያሳየ ነው ብለዋል። አክለው ይህ ጥሰት ለአሜሪካ ውድቀትንና ጸጸትን እንደሚያስከትል አስጠንቅቀዋል። በተጨማሪም የኢራን ኢስላማዊ አብዮት ጥበቃ ጦር ባወጣው መግለጫ አሜሪካ በኢራኗ ሲሪክ ደሴት ላይ የሰነዘረችው ጥቃት የባህርና የአየር ኃይሉን ማክሸፍ እንደቻለ አስታውቀዋል። ድርጊቱ ያለ ምላሽ አይቀርም ያለው IRGC ተገቢ በሆነ ጊዜና ቦታ ፈጣን፣ ወሳኝና አደገኛ ምላሽ እንደሚሰጡም ዝተዋል። ከዚህ በተጨማሪም የስዊዘርላንዱ የሰላም ተስፋና የተጋረጠበት አደጋ ምንድን ነው? አሁን ላይ ሁለቱም ወገኖች ለተቀሰቀሰው አዲስ ግጭት አንዳቸው ሌላኛውን ተጠያቂ በማድረግ ላይ ይገኛሉ። ይህ አዲስ ወታደራዊ ፍጥጫ ሁለቱ ሀገራት በቅርቡ በስዊዘርላንድ ያደረጉትን ተስፋ ሰጪ የዲፕሎማሲ ጥረትና የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ ጥሎታል። የስዊዘርላንዱ ውይይትና ምን ነበረ ግቡ የሚለውን ስንመለከት በሁለቱ ሀገራት መካከል እስካሁን ድረስ ምንም አይነት የመጨረሻና ቋሚ የሰላም ስምምነት ያልተፈረመ ቢሆንም በስዊዘርላንድ ተካሂዶ የነበረው ውይይት ለረጅም ጊዜ የዘለቀውን ቅራኔ ለመፍታት ትልቅ በር የከፈተ ተደርጎ ተወስዶ ነበር። ውይይቱ በዋናነት ያተኮረው የጊዜያዊ ተኩስ አቁም ስምምነት ለመድረስና እሱን ተከትሎ ለቀጣይ ድርድሮች መነሻ የሚሆን የጋራ ፍኖተ ካርታ ለማዘጋጀት ነበር። ያ የድርድር ማዕቀፍ በሂደት ላይ እያለ ለመፍታት ያለማቸው ዋና ዋና አጀንዳዎች የሚከተሉት ነበሩ። ቀጠናዊ ጸጥታን ማረጋገጥ፣ የማዕቀብ ጉዳይ፣ የኢራን የኒውክሌር ፕሮግራም። እነዚህን የተመሳሰሉ አዳዲስና ነባር ችግሮችን ለመፍታት ተስፋ የጣለበት ውይይት ነበር። ከዚህ ምን ተገኘ? የዲፕሎማሲያዊ ውይይት ተከትሎ በዓለም አቀፍ የንግድ መስመር ላይ ትልቅ ተጽዕኖ ያለው የሆርሙዝ ሰርጥ በተወሰነ መልኩ መረጋጋት ታይቶበት ነበር። መርከቦች ያለ ስጋት መጓዝ በመጀመራቸውም በቀጠናው የነበረው የጸጥታ ስጋት ቀንሶ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ አሽቆልቁሎ ነበር። ይሁን እንጂ በዛሬው ዕለት በሁለቱም ወገኖች የተሰነዘሩት ጠንካራ ክሶችና የታዩት ወታደራዊ እርምጃዎች ይህንን በብዙ ልፋት የተገኘውን ጊዜያዊ የተኩስ አቁም አደጋ ላይ የጣለና ቀጠናውን ዳግሞ ወደ ከፍተኛ ስጋት የከተተ ሆኖ አልፏል። በአሜሪካና በኢራን መካከል የተቀሰቀሰው ይሄው አዲስ ወታደራዊ ግጭት የሁለቱን ሀገራት ግንኙነት ወደ ከፋ ምዕራፍ ያሸጋገረ ሲሆን የቀጠናውን የጸጥታ ሁኔታም እጅግ አሳሳቢ ደረጃ ላይ ጥሎታል። ከዚህ በኋላ ምን ሊከሰቱ ይችላሉ? የስዊዘርላንዱ የዲፕሎማሲ ተስፋ መደብዘዝ እና የጦርነት ደመናው ዳግም ማንዣበቡ በዓለም አቀፍ ደረጃ የሚከተሉትን ስጋቶች ደቅኗል ብለዋል ምሁራን። የነዳጅ ገበያ መናጋት፣ በውይይቱ መሳካት ምክንያት ወርዶ የነበረው የነዳጅ ዋጋ አሁን ባለው አለመረጋጋትና በሆርሙዝ ሰርጥ ላይ በተጋረጠው አዲስ ስጋት ምክንያት ዳግም በከፍተኛ ሁኔታ ሊያናጋና ሊያባብስ ይችላል ተብሏል። የቀጠናው ጦርነት መስፋት፣ የኒኩሌር ስምምነቱ መስተጓጎል ሌላኛው ሐሳብ ነው። አድማጭ ተመልካቾቻችን በኢራን ወታደራዊ መሰረተ ልማቶች የምትወስደውን የአየር ድብደባ አሜሪካ የቀጠለች ሲሆን ኢራንም በበኩሏ የተመጣጠነና ጠንካራ መልሶ ማጥቃት እርምጃ ለመውሰድ በመዘጋጀት ላይ ትገኛለች። ይህ በሁለቱ ሀያላን መካከል የተፈጠረው የኃይል ሚዛን መናጋት ዓለም አቀፉ ማህበረሰብ በቀጠናው ላይ የነበረውን የሰላም ተስፋ አምክኖ ዳግም ወደ ከፋ የጦርነት ስጋት ውስጥ እንዲገባ አድርጎታል። ኦምኒያ ዜናን ሰብስክራይብ በማድረግ ሌሎች ዜናዎችንም እንዲደርሳችሁ የደውል ምልክቷን ጠቅ አድርጓት እያልን ዓለም በአሁን ሰዓት ከነበረችበት ሰላማዊ አየር ወደ ጦርነት ደመና እየገባች ይገኛል። አሁን ክረምቱን ታኮ የሚመጡት አዳዲስ የጦርነት ድምጾች እየበረከቱ በሚሄዱበት በዚህ ሰዓት የአሜሪካና የኢራን የእስራኤል ጦርነት መነሳቱ ምናልባት በድህነት አረንቋ ውስጥ ለሚገኙ አገራት ሌላ ጨለማ ይሆናል ተብሎ ይጠበቃል።
አድማጭ ተመልካቾቻችን ይህ ጉዳይ በእንዲህ እንዳለ የእስራኤሉ የስለላ ተቋም ሞሳድ ከፍተኛ የሆነ የድል ዜና እንደያዘ እየተነገረ ይገኛል። በተለይ በአሁን ሰዓት እስራኤል በቅርቡ ባደረገችው ከፍተኛ የስለላ ጥበብ በአሜሪካ ሴናተሮች ላይ ያንዣበበ ከፍተኛ የደህንነትና የስለላ ስራ መስራቷ እየተነገረ ሲሆን ይህም አዲሱ ተስፋ ሆኖ ተመዝግቧል። አሁን ላይ የተደረገው ጦርነት ምናልባትም ከዚህ ጋር የተያያዘ ሊሆን ይችላል እየተባለ ነው። አድማጮቻችን ኦምኒያ ዜናን ሰብስክራይብ በማድረግ ቀጣይ ትኩስ መረጃዎች እንዲደርሷችሁ ቤተሰብ እንሆን እንላለን። ሰናይ ጊዜ፣ ሰናይ ሁኔታን ተመኘንላችሁ።